በወጣትነት ጊዜ አንዱን ወጣቶች ለይቶ ማወቅ ከሚያስቸግራቸው ነገሮች በፍቅርና በአትራክሽን ያለው ልዩነት ማወቅ ነው። አብዛኛው ጊዜ እነዚህ ነገሮች ኮንፊውዝድ ይሆናሉ። ወጣቶችም ለመለየት በጣም ይከብዳቸዋል። አትራክት በሚደረጉበት ሰዓት ይሄ ምንድነው ብለው ራሳቸው ይጠይቃሉ። ስለዚህ በዚህ ቪዲዮ የምናየው የነዚህን ሳይኮሎጂ ወይም የነዚህ ምንጭ ማወቅ ነው። ለምንድነው አንድ ሰው አይተን በድንገት የምንወደው? ለምንድነው አንድ ሰው አይተን በድንገት ስለዛ ሰው የምናስበው? እነዚህ ነገሮች ከምንድነው የሚመነጩት የሚሉትን ነገሮች እናያለን። በሳይኮሎጂ ስለዚህ ነገር በጥልቀት ከገለጹት ሳይኮሎጂስት አንዱና ዋናው ካርል ዩንግ ይባላል። ካርል ዩንግ ስለ ላቭና ስለ አትራክሽን ልዩነት በሚገልጽበት ጊዜ እነዚህ ነገሮች የሚመጡት በአእምሯችን ክፍል ኮሌክቲቭ አንኮንሺየስ ከሚባል የአእምሯችን ክፍል ነው። ካርል ዩንግ አእምሮ ወይም ሌቨል ኦፍ አዌርነስ በሶስት ይከፍለዋል። የመጀመሪያው ኮንሺየስ የሚባለው የአዌርነስ ክፍል ነው። እሱ በዙሪያችን ያሉትን ነገሮች የምናውቅበት፣ ስናይ፣ ስንሰማም ብቻ በዙሪያችን ያሉትን ነገሮች የምናውቅበት የአእምሯችን ክፍል ኮንሺየስ ይባላል። ሁለተኛው ፐርሰናል አንኮንሺየስ ይባላል። ፐርሰናል አንኮንሺየስ የሚባለው ከልጅነታችን እስካሁን ያለውን ኤክስፒሪየንስ ስቶር የሚደረግበት ክፍል ነው። ሶስተኛው ኮሌክቲቭ አንኮንሺየስ የሚባለው ነው። ኮሌክቲቭ አንኮንሺየስ በሰዎች ሁሉ የሚገኝ የአእምሮ ክፍል ሲሆን ሰዎችን አንድ የሚያደርግ ሰዎች የሚያሰኝ የአእምሮ ክፍል ኮሌክቲቭ አንኮንሺየስ ነው የሚባለው። በአትራክሽን ከኮሌክቲቭ አንኮንሺየስ ጋር ስለሚያያዝ ነው ይሄ እየገለጽኩት ያለሁት። በሌላ ቪዲዮ ስለነዚህ ክፍሎች እና በውስጣቸው ስላሉት ነገሮች እናያለን። በኮሌክቲቭ አንኮንሺየስ ውስጥ አርኪታይፖች የሚባሉት አሉ። አርኪታይፕ ማለት የባህሪ መገለጫ ወይም ፓተርን ኦፍ ቢሄቪየር ናቸው። እነዚህ የፓተርን ኦፍ ቢሄቪየር አንድ ሰው ከሚያሰኙ ነገሮችን አንዱ ነው። ለምሳሌ ካየን ከአርኪታይፖች ፐርሶና፣ ሻዶው፣ ሰልፍ፣ ሂሮ የሚባሉ አርኪታይፖች አሉት። ስለነዚህ በሌላ ጊዜ በሰፊው እናያለን። እንደ ኤግዛምፕል ከአትራክሽን ጋር ስለሚያያዝ እንደ ኤግዛምፕል ለመስጠት ሂሮ አርኪታይፕ ካየን አንድ ልጅ ፊልም እያየን በዛ በፊልም ካሉ ካራክተሮች እንደ ጀግና የሚጫወት ካራክተር ካየ በሱ ይሳባል። ምክንያቱም ያ ፓተርን ኦፍ ቢሄቪየር በሱ አእምሮ ወይም በዛ ኮሌክቲቭ አንኮንሺየስ ውስጥ ስላለ ነው። ሌላ እንዴት አትራክሽን እንደሚመጣ ለማየት ለምሳሌ አንድ ሰው በህዝብ ፊት ማውራት ወይም በሰዎች ፊት ማውራት በነፃነት ሀሳቡን መግለጽ የሚከብደው አንድ ሰው ሊኖር ይችላል። ያ ሰው በደንብ ሀሳቡን የሚገልጽ ሰው ሲያይ እሱን አትራክት ያደርገዋል። ምክንያቱም በውስጡ ያለው ሚስ ያደረገው ፓርት በሱ ያየ ስላለ ነው። ስለዚህ አንዱ አትራክሽን የሚመጣው በውስጣችን ሚስ ያደረግናቸው ነገሮች በሰዎችን ስናይ እሱ አትራክት ያደርገናል። ይህ አይዲያ ፕሮጀክሽን ይባላል። አሁን ወደ አትራክሽን የመጣን ነው። አትራክሽን የሚመጣው አብዛኛው ጊዜ በፕሮጀክሽን ነው። ካርል ዩንግ ሲናገር በውስጣችን ሚስ ያደረግናቸው ነገሮች በሰዎችን ስናይ እሱ አትራክት ያደርገናል። መጀመሪያ ለመግለጽ እንደሞከርኩት ለምሳሌ ሀሳቡን በደንብ መግለጽ የማይችል ወይ የሚፈራ ሰው ካለም፣ ስሜቱን በደንብ የማይገልጽ ሰው ካለም ያ አይነት ፖቴንሻል ያ አይነት ነገር ያለው ሰው ሲያይ እሱ አትራክት ያደርገዋል ማለት ነው። ስለዚህ በውስጣችን ሚስ ያደረግናቸው ነገሮች በሰዎች ስናይ አትራክት እንደረጋለን። ያ ሰው እንደወደድነው ልናስብ እንችላለን። አክቹአሊ ግን የወደድነው ያለ ነው ወይም አትራክት ያደረገን ያለ በውስጣችን ያለን ሚስ ያደረግንበት ነገር በሰው እያየን ስላለ ነው። እሺ አትራክሽን የሚመጣው አንዱን ምክንያት ይሄ ፕሮጀክሽን የምንለው። ለምንድን ነው ፕሮጀክሽን ከአትራክሽን ጋር የተያያዘው ብለን ስንጠይቅ ካርል ዩንግ የአንድ ሰው ዓላማ ኢንዲቪጁዌሽን ነው ይላል። ኢንዲቪጁዌሽን ነው ማለት በውስጣችን ያልተጠቀምንበት ወይም ፖቴንሻል ያለን ነገር ግን ያልተጠቀምንበት ፕራክቲስ ያላደረግንበት ነገሮችን እነሱን መጠቀም ከነሱ ጋር አንድ መሆንና መዋሃድ የአንድ ሰው አንዱ ዓላማ ከሚባሉ ነገሮች እሱ ነው ይላል። እሱ ስሙ ምን ይባላል? ኢንዲቪጁዌሽን። ስለዚህ ካርል ዩንግ ሲናገር እንደ ሰው ልጆች በውስጣችን ፖቴንሻል ያለን ነገር ግን ያልተጠቀምንበት ነገሮችን እነሱን መጠቀም ከነሱ ጋር መዋሃድ አንዱ የአንድ ሰው ዓላማ ብቻ ሳይሆን ፍላጎትም ጭምር ነው ይላል። እሺ ስለዚህ አንድ ሰው ይላል ፕሮጀክሽን ላይ የኛ ነገሮችን ፕሮጀክት ስናደርግ ሚስ ያደረግንበት ነገሮችን ፕሮጀክት ስናደርግ በሱ ፊት የኛ ሚስ ያደረግንበት ፓርቶች እናያለን። ስለዚህ
እሱን ወደ ህይወታችን ማምጣት ማለት ወይም ከሱ ጋር መሆን ማለት ያ ሚስ ያደረግንበት ፓርት ከኛ ጋር አንድ እንደሚሆን አእምሯችን ፐርሲቭ ያደርጋል ማለት ነው። ምክንያቱም መጀመሪያ እንዳልነው ኢንዲቪጁዌሽን ወይም አንድ መሆን የምናገኝበት አንዱ መንገድ ሚስ ያደረግንበት ነገሮችን እነሱን ስንጠቀምበት እነሱ ወደ አገልግሎት ሲመጡ ነው። ስለዚህ ያ ሚስ ያደረግንበት ነገር ፕሮጀክት አድርገን በሌላ ሰው ስናይ እሱን ወደ ህይወታችን መምጣት ከሱ ጋር መሆን ማለት አንዱን የኛ ፓርት ማምጣት እንደሆነ አእምሯችን ፐርሲቭ ያደርጋል ማለት ነው። በተቃራኒው እሱ ማጣት ማለት ደግሞ የኛ ፓርት እንደ ማጣት ይሰማናል። ለዛ ነው ፔን የሚሰማው ከአትራክሽን ጋር የተያያዘ። ለዛ ነው አብዛኛው ጊዜ በወጣትነት ጊዜ እንደዚህ ነገሮች አትራክሽን ሲኖር ያለዚህ ሰው አልኖርም፣ ህይወት የለኝም ምናምን አይነት የሚሉ ነገሮችን የሚመጡት እሱን ማጣት ማለት ወይም እሷን ማጣት ማለት የእሱን የሆነ ፓርት እንደመነጠቅ አይነት ስለሚቆጥረው ነው። እሱን ማምጣት ማለት ደግሞ በተቃራኒው ከሱ ጋር ከነበረው ፓርት ከሱ ጋር ኢንተግሬት ማድረግ ስለሆነ ነው። ፕሮጀክሽን በአትራክሽን ብቻ ሳይሆን በሁሉም በህይወታችን የምናየው ነው። በሁሉም በምንወደው ብቻ ሳይሆን በምንጠላው፣ ለምሳሌ በውስጣችን የምንጠላቸው ባህሪያት በሰዎች ስናይ ፕሮጀክት እናደርጋለን። ስለዚህ ያ ሰው መጥላት እንጀምራለን። የጠላነው አክቹአሊ ያ ሰው ላይሆን ይችላል። በውስጣችን ያለው ፓርት ስለምንጠላ በዛ ፕሮጀክት እናደርጋለን። ስለዚህ ፕሮጀክሽን በሁሉም ቦታዎችን ላይ እንችላለን። በተቃራኒ ጾታ ብቻ አይደለም፣ በተመሳሳይ ጾታ አንድ ሰው በጣም እኛ የምንፈልገው ባህሪያትን እያሳየ ስንመለከት እሱ አትራክት ሊያደርገን ይችላል ማለት ነው። ስለዚህ እንዴት ነው በፍቅርና በአትራክሽን ያለው ልዩነት ማወቅ የምንችለው? ካርል ዩንግ ሲናገር ስለ ፍቅር ሲናገር ፍቅር ማለት የሁለት ሰዎች እውነተኛ ማንነታቸው ተዋውቀው ተዋደው የሚያደርጉት ግንኙነት ነው። ስለዚህ ከአትራክሽን አንዱ የምንለይበት መንገድ እንዴት ነው? አትራክሽን ሲሆን እውነተኛ ማንነት ሲሆን ማለት አትራክሽን ፕሮጀክሽን ሲሆን እውነተኛ ማንነት ሲሆን ያየን ያለ ነው ፕሮጀክት ያደረግንበት ፓርት ወይም ሚስ ያደረግንበት ፓርት ነው። ለዛ ነው አሁን ካስተዋልን አብዛኛው ወጣቶችና አብዛኛው በትዳር ውስጥ ያሉት መለያየት የሚመጣም እነዚህ ነገሮች የሚመጡ መጀመሪያ ፕሮጀክት ያደረግበት ፓርት ብቻ ነው ስለዛ ሰው የሚያውቀው። ኋላ እውነተኛ ማንነት እየተዋወቁ ሲሄዱ መለያየት ይመጣል። ግን ፍቅር የሚባለው ያቺ እውነተኛ ማንነት በምትመጣበት ጊዜ መዋደድና ፈቃቀር ካለ ያኔ እውነተኛ ፍቅር ይባላል ማለት ነው። ፕሮጀክት አድርገን ብቻ አንድ ሰው አትራክት ስላደረገን ብቻ ፍቅር ሊሆን አይችልም። ይሄ ማለት ግን ሁሉም አትራክሽን ወደ ፍቅር አይኖርም ማለት አይደለም። ያኔ ያቺ እውነተኛ ማንነት በማወቅ በምትመጣበት ጊዜ ያኔም አሁንም ያ የመጀመሪያ የነበረ ፍቅርና መዋደድ የሚመጣ የሚቀጥል ከሆነ ያኔ እውነተኛ ፍቅር ይሆናል ማለት ነው። ስለዚህ በወጣትነት እነዚህ ነገሮች ይከሰታሉ። በየጊዜው አትራክሽን ሊያጋጥም ይችላል። ስለዚህ ማወቅና ከምን እየመጣ እንዳለ በእኛ ሚስ ያደረግንበት ነገር በሰው እያየን ሊሆን እንደሚችል ያ ሰው ማግኘት ማለት ደግሞ ያቺ ሚስ ያደረግንባት ነገር ከኛ ጋር ኢንተግሬት እያደረግን ሊሆን እንደሚችል እሱ ማጣት ማለት ደግሞ ያቺ ሚስ ያደረግንባት ነገር እሷን ማጣት ሊሆን እንደሚችል አስበን ከዚህ ከፕሮጀክሽን አንኮንሺየስሊ ከመመራት ነፃ ወጥተን ኮንሺየስ መሆንና የሚደረጉ ነገሮችን ማወቅ እንችላለን ማለት ነው። ስለዚህ በላብና በአትራክሽን በዚህ ዲስቲንግዊሽ ማድረግ እንችላለን። አትራክሽን ወደ ላብ ሊመራ ይችላል መቼ ፕሮጀክሽናችን ፕሮጀክት ማድረጋችን ትተን እውነተኛ ማንነት ማወቅና በዛም ፍቅራችንና መዋደዳችን ሲቀጥል ያኔ ወደ እውነተኛ ፍቅር ሊቀጥል እንደሚችል ካርል ዩንግ ይናገራል ማለት ነው። በመጨረሻ ፕሮጀክሽን በፍቅር ብቻ ሳይሆን ወይም በተቃራኒ ጾታ ብቻ ሳይሆን በሁሉም ፕሮጀክሽን እንዳለ መረዳት አለብን። በተመሳሳይ ጾታ ሊሆን እንደሚችል ኢቭን አንድ ሰው አይተን መጥላት ሊያጋጥም ይችላል። ስለዛ ሰው እውነተኛ የእውነት ስለጠላ ነው ላይሆን ይችላል። አንኮንሺየስሊ በእኛ የምንጠላቸው ባህሪ በዛ ሰው እያየን ሊሆን ይችላል። ስለዚህ ፕሮጀክሽን በህይወታችን ውስጥ ሊያጋጥመን ይችላል ማለት ነው። በየቀን ተቀን ውሏችን ሊያጋጥመን ይችላል። አብዛኛው አንኮንሺየስ የሆኑ ባህሪያት የኛ ባህሪያት ለራሳችን ጭምር የታወቁ አይደሉም። ስለዚህ የምናውቅባቸው አንዱ የኛ ፓርት ወይም የኛ ክፍሎች አንዱ የምናውቅበት ምክንያት መንገድ አንዱ በፕሮጀክሽን ነው። ስለዚህ ፕሮጀክሽን ወደ ሰልፍ አዌርነስ ቀይረን ለጥቅማችን መቀየር እንችላለን ማለት ነው።